ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች +251ን ያስቀደማችሁ 974 75 6421 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን የአማርኛ ቃላት ምስረታ ነው። ዛሬ ባለ 2፣ ባለ 3 እና ከዚያም በላይ የሆኑ ፊደላቶች እንዴት ተገጣጥመው እንደሚነበቡ እናያለን ማለት ነው። እነዚህ ደግሞ የምግብ አይነቶች ናቸው። ከመጀመሪያው ጀምሬ እስከ መጨረሻ ያሉትን ቀስ እየተረጋግቻ አነብላችኋል። እናንተ ደግሞ አብራችሁ ከኔ ጋር እያነበባችሁ ከቻላችሁ ደግሞ እየጻፋችሁ ትከታተላላችሁ። አሁን ቀጥታ ወደ ንባባችን እንገባለን። እሺ፣ ከዚህ ከመጀመሪያው ስንጀምር ሽ ን ኩ ር ት ት ከዚህ ጋር 5 ፊደላቶች አሉ። ሽ የሸ ቤተሰብ 6ኛ ፊደል፣ ን የነ ቤተሰብ 6ኛ ፊደል፣ ኩ የከ ቤተሰብ 2ኛ፣ ር የረ ቤተሰብ 6ኛ እና ት ደግሞ የተ ቤተሰብ 6ኛ ፊደል አሉ። እነዚህን ከግራ ወደ ቀኝ በስርዓት ስናነባቸው ምን ይላል? ሽንኩርት ሽንኩርት ይላል። እሺ፣ ቀጣይ ደግሞ ከዚህ ጋር ድ ድ ን ን ች ች ድንች ድንች። ድ የደ ቤተሰብ 6ኛ ፊደል፣ ን የነ ቤተሰብ 6ኛ እና ች የቸ ቤተሰብ 6ኛ ፊደል አሉ። እነዚህ ሶስቱን በስርዓት ስናነባቸው ምን ይላል? ድንች ድንች ይላል። እሺ፣ ቀጣዩ ደግሞ ከዚህ ጋር ቲ ማ ቲ ም ቲ የተ ቤተሰብ 3ኛ፣ ማ የመ ቤተሰብ 4ኛ ፊደል፣ ቲ አሁንም በድጋሚ የተ ቤተሰብ 3ኛ እና ም ደግሞ የመ ቤተሰብ 6ኛ ፊደል አሉ። እነዚህን ገጣጥመን ስናነባቸው ምን ይላል? ቲማቲም ቲማቲም። እሺ፣ ዘ ይ ት ዘይት ዘይት። ዘ የመጀመሪያ ፊደል፣ ይ የቤተሰብ 6ኛ እና ት የተ ቤተሰብ 6ኛ አሉ። በአንድ ላይ ስናነባቸው ዘይት ዘይት። እሺ፣ ወደ ቀጣዩ ስንሄድ በ ር በ ሬ ሬ በርበሬ በርበሬ። በ የመጀመሪያ ፊደል፣ ር የረ ቤተሰብ 6ኛ፣ አሁንም በ የመጀመሪያ እና ሬ ደግሞ የረ ቤተሰብ 5ኛ ፊደል አሉ። አራቱን ፊደላቶች በአንድ ላይ ገጣጥመን ስናነባቸው በርበሬ በርበሬ ይላል። እሺ፣ ከዚህ ጋር ደግሞ ቀ ይ ስ ር ቀይ ስር ቀይ ስር። ቀ የመጀመሪያ፣ ይ 6ኛ የቤተሰብ፣ ስ 6ኛ የሰ ቤተሰብ እና ር የረ ቤተሰብ 6ኛ አሉ። በአንድ ላይ ስናነባቸው ቀይ ስር ቀይ ስር። እሺ፣ ወደ ቀጣዩ ስንሄድ ካ ሮ ት ካሮት ካሮት። ካ የከ ቤተሰብ 4ኛ ፊደል፣ ሮ የረ ቤተሰብ 7ኛ እና ት ደግሞ የተ ቤተሰብ 6ኛ አሉ። በአንድ ላይ ካሮት ካሮት። ጎ ጎ መ ን ጎመን ጎመን። ጎ የገ ቤተሰብ 7ኛ፣ መ የመጀመሪያ ፊደል እና ን የነ ቤተሰብ 6ኛ አሉ። ሶስቱ ፊደላቶች ገጣጥመን በስርዓት ስናነባቸው ጎመን ጎመን ይላል። እሺ፣ ከዚህ ጋር ቆ ስ ጣ ቆስጣ ቆስጣ። ቆ የቀ ቤተሰብ 7ኛ፣ እዚህ ጋር ቀይ ስር ስንል ቀ የዚች ቤተሰብ 7ኛው ቆ ትባላለች። ስ ደግሞ የሰ ቤተሰብ 6ኛ እና ጣ የጠ ቤተሰብ 4ኛ አሉ። እነዚህ ሶስቱን ስናነባቸው ምን ይላል? ቆስጣ ቆስጣ። ሰ ሰ ላ ጣ ሰላጣ ሰላጣ። ሰ የመጀመሪያ፣ ላ የለ ቤተሰብ 4ኛ እና አሁንም ጣ ደግሞ የጠ ቤተሰብ 4ኛ ፊደል ሰላጣ። እሺ፣ ከዚህ ጋር ቃ ሪ ያ ቃሪያ። ቃ የቀ ቤተሰብ 4ኛ ፊደል፣ ሪ የረ ቤተሰብ 3ኛ እና ያ የቤተሰብ 4ኛ አሉ። በአንድ ላይ ስናነባቸው ገጣጥመን ምን ይላል? ቃሪያ ቃሪያ ይላል። ከዚህ ጋር ሩ ሩ ዝ ዝ ሩዝ ሩዝ። ሩ የረ ቤተሰብ 2ኛ፣ ዝ የዘ ቤተሰብ 6ኛ በአንድ ላይ ሩዝ
ሩዝ። እሺ ወደ ቀጣዩ ስንሄድ ሙ ዝ ሙዝ ሙ የመቤተሰብ ሁለተኛ። ጎመን ስንል እዚህ ጋር መ አለች የች ቤተሰብ ሁለተኛው ደግሞ ሙ ትባላለች። ዝ ደግሞ የዘ ቤተሰብ ስድስተኛ ፊደል በአንድ ላይ ሙዝ። እሺ ቀጣይ እዚህ ጋር ማንጎ ማ የመቤተሰብ አራተኛ ፊደል፣ ን የነቤተሰብ ስድስተኛ እና ጎ ደግሞ የገ ቤተሰብ ሰባተኛ ፊደል አሉ። በአንድ ላይ ስናነባቸው ማንጎ ይላል። መ የመጀመሪያ ፊደል፣ ኮ ሰባተኛ የከ ቤተሰብ፣ ረ የመጀመሪያ እና ኒ ደግሞ የነ ቤተሰብ ሶስተኛ ፊደል አሉ። አራቱም ፊደላቶች በስርዓት ስናነባቸው መኮረኒ ይላል። ከዚህ ጋር ደግሞ ፓስታ ፓ የፐ ቤተሰብ አራተኛ ፊደል፣ ስ የሰ ቤተሰብ ስድስተኛ እና ታ የተ ቤተሰብ አራተኛ ፊደል አሉ። በአንድ ላይ ስናነበው ፓስታ ይላል። እሺ ን ጀ ራ የአ ቤተሰብ ስድስተኛ ፊደል አለች። ን የነ ቤተሰብ ስድስተኛ ፊደል፣ ጀ የመጀመሪያ ፊደል እና ራ ደግሞ የረ ቤተሰብ አራተኛ ፊደል አሉ። በስርዓት ስናነባቸው ምን ይላል? እንጀራ ይላል። እሺ የመጨረሻው ቃል ዳቦ ዳ የደ ቤተሰብ አራተኛ ፊደል፣ ቦ ደግሞ የበ ቤተሰብ ሰባተኛ ፊደል በአንድ ላይ ዳቦ ይላል። እሺ እንግዲህ በዛሬ ትምህርታችን ከባለ ሁለት ጀምሮ እስከ ባለ አምስት ያሉ ፊደላቶችን እንዴት ገጣጥመን ቃላቶችን ማንበብ እንደምንችል አይተናል ማለት ነው። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። እስከዚያው ድረስ በያላችሁበት ሰላም ሁኑ።